ሸገር ካፌ ሸገር ካፌ ሸገር ካፌ በዚህ በሸገር ካፌ ዝግጅታችን ሳምንት በ5 ዓመቱ የፋሽስት ወረራ ወቅት ግንቦት 12 ቀን በደብረ ሊባኖስ ገዳም የተካሄደው እልቂት ላይ የተጀመረው ውይይት ዛሬም ይቀጥላል። በዚህኛው ክፍል የምናነሳው በወቅቱ የተካሄደውን የቅርስ ዘረፋና የካሳ ጉዳይ ይሆናል። በዚህ ርዕስ ላይ ሐሳባቸውን እንዲሰጡን የጋበዝናቸው የታሪክ መምህራንና ተመራማሪዎቹ አቶ አበባው አያሌው፣ ዶክተር ታምራት ኃይሌንና አቶ ብርሃኑ ደቦጨን ነው። ኢትዮጵያ በፋሽስት ወረራ ወቅት የተካሄዱት ጭፍጨፋዎችን በሚመለከት በዓለም አቀፍ መድረክ ተከራክራ በቂ ካሳ አገኘች ወይ? የተዘረፉትን ንብረቶችስ አስመለስን ወይ? ምናልባት እንግዲህ የተመለሰው የአክሱም ሐውልት አንዱ ሊሆን ይችላል። በዚህ ጉዳይ ላይ ደግሞ ሐሳብ ስጡበት። ማን ነው የሚጀምረው? ታምራት፣ የካሳውን ጉዳይ። እሺ፣ እንግዲህ ከ1935 እስከ 1941 ድረስ በአውሮፓውያን አቆጣጠር፣ በኢትዮጵያ ደግሞ ከ19 እስከ 28 እስከ 1933 በነበረው የጦርነት ዘመን ብዙ ነገሮች ሆነዋል። የጦርነት ዘመን ነው፣ የእልቂት ዘመን ነው፣ የፍጅት ዘመን ነው፣ የዘረፋ ዘመን ነው። እንግዲህ 1935 በ41 በፈረንጆች ኢትዮጵያ ድልም እንግዲህ እንደኔ አረዳድ ነጻነትም አግኝታ መንግስት ከተመለሰ በኋላ በዓለም አቀፍ ደረጃ በወቅቱ የሁለተኛ ዓለም ጦርነት ውስጥ ነበሩ ዋና ዋና ትልልቆች የአውሮፓ አገራትና እነሱ የሁለተኛ ዓለም ጦርነት ውስጥ ነበሩ። እንግዲህ የሁለተኛ ዓለም ጦርነት አሰላለፍ ውስጥ አንደኛው የኢትዮጵያን ወሮ የነበረው የፋሽስት ጣሊያን መንግስት ከአክሲስ ፓወር ከሚባለው ከጀርመኖች በናዚ ብሔራዊ ሶሻሊስት ፓርቲ ወይም በጀርመንኛ አጠራሩ ናዚ ፓርቲን ይመራ በነበረው በአዶልፍ ሂትለር ወገን ነበረ። ከነዚህ ጋር ተጨምሮ የጃፓን ሚሊታሪዝምም አለ። አንድ ላይ ሆነው የአክሲስ ፓወር ይባላሉ። በአንድ በኩል እነሱ፣ በሌላ በኩል ደግሞ ሌሎች ሆነው ሲዋጉ ቆይተዋል የሁለተኛ ዓለም ጦርነቱ የሁለተኛ ዓለም ጦርነት በአውሮፓው የጦርነት አውድማ በፈረንጆች በ1945 ካለቀ በኋላ በባለ ቃል ኪዳን ጦሮች አሸናፊነት ከተገባደደ በኋላ የጦርነቱ መንስኤ የሆኑት የአክሲስ ፓወር የሚባሉት ጀርመን፣ ጣሊያን እና ጃፓን ቆስቋሾች በመሆን ጦርነቱን በመቆስቆስ ሌላው ህዝብ ላይ ወራ በማካሄድ ዝርፊያ በማካሄድ ግድያ በማካሄድ ብዙ ጥፋት ስላጠፉ ይህንን ውድመት ደግሞ ተጠያቂ ናቸው የሚል እንደው ዓለም አቀፍ ኮንሰንሰስ ባንለውም በአሸናፊዎች ዘንድ ይሄ አቋም ነበር። በአሸናፊዎች ዘንድ ሁሉም አምኖበታል ማለት አይደለም፣ እመጣበታለሁ እሱንና እሱን ተከትሎ የተካሄደ የፓሪስ የሰላም ስምምነት አለ። ከዚህ ውስጥ የፋሽስት ጣሊያን መንግስት ከወደቀ በኋላ የጣሊያን መንግስት የሚያስተዳድረው በኋላ እኔ በትምህርት ጥቅስ ነው ማስቀምጠው ዲሞክራሲያዊ የሆነ የጣሊያን መንግስት በጣሊያን ስልጣን ይዟል እና እሱ የዛ የሰላም ስምምነት ፈራሚ ነው። እናም በዛ የሰላም የፓሪስ የሰላም ስምምነት ፊርማ ወቅት ፋሺስት ጣሊያን መንግስት ኢትዮጵያ ውስጥ ላደረገው አጠቃላይ ሰብአዊና ቁሳዊ እንዲሁም ስነልቦናዊ ውድመት ተጠያቂ ሆኖ የጦር ካሳ እንደሚከፍል ተወስኖበታል። ለኢትዮጵያም ብቻም ሳይሆን ለሌሎቹ የፋሺስት ጣሊያን መንግስት ግፍ ለፈጸመባቸው አገሮችና ህዝቦችም ጭምር ማለት ነው። ስለዚህ ኢትዮጵያ የጦር ካሳ ፍትሃዊ የሆነ መብት አላት። እንደ ሌሎቹ አገሮችና ህዝቦች ብዙ ነገር ያጣቸው አለ። ጠይቃለች። በወቅቱ ጠይቃም በሰላሙ ስምምነት ውስጥ በተካተቱ አንቀጾች ተወስኖላታል። ሲወሰንላት ግን እንዲሁ ይሄ የጦር ካሳ ጉዳይ ቁርጥ ያለ ሆኖ ቃል የተገባው ነገር ተተግብሮ ኢትዮጵያ በቂ የሆነውን የጦር ካሳ አላገኘችም። ይሄ የሆነበት ምክንያት እንግዲህ ብዙ ነው። አንድም ፋሺስት ጣሊያን መንግስት ከወደቀ በኋላ ስልጣንን የያዘው አዲሱ የጣሊያን መንግስት እና ተከታዮቹ እንዲሁም ህዝቡ የፋሺስት ጣሊያን መንግስት ኢትዮጵያ ላይ ለመሆኑ በደል ፈጽመናል ወይ ብለውላ እስከ መካድ የደረሱ ሰዎችም ጋዜጦችም የመንግስት ባለስልጣናትም ነበሩ። ስለዚህ ላለመክፈል ከፍተኛውን ጥረት ያደርጉ ነበር። ይሄ አንደኛው ነገር ነው። ሁለተኛ ከኢትዮጵያ በኩልም ያለው የግፊት መጠን ያን ያህል ኢትዮጵያ የጦር ካሳ ይገባታል በሚያስብል መንገድ አይደለም፣ ታሪኩን ስንመለከተው ማለት ነው። ስለዚህ አንደኛው ጥያቄሽ አግኝታለች በቂ አላገኘችም። በቂ ካላገኘች ያገኘችው ምንድነው የተባለ እንደሆነ በአይነት ነው። ሊቢያ የተሻለ አገኘች ወይ? ሊቢያ፣ አልባኒያ እንግዲህ ብዙ ነው ምክንያቱ። አሁን እኛ ልናወራ የምንችለው የኛን ነው። አሁን በአይነት ለምሳሌ
የቆቃ ሃይድሮ ኤሌክትሪክ ፓወር የጦር ካሳ ውጤት ነው። እንግዲህ በገንዘብ በፓውንድ በሊሬና በዶላር የተለያየ ቁጥሮች ተቀምጠዋል ተወስኖ ማለት ነው። እነሱ ይሄንን እኛ 25 ሚሊዮን ዶላር አንከፍልም፣ የምንከፍለው 15 ሚሊዮን ዶላር ነው፣ 6.2 ሚሊዮን ፓውንድ ነው የተወሰነው፣ እኛ ይሄን አንከፍልም። ይከፈል ሲባል ያከፋፈሉ አይነት እንዴት ነው በአይነት ይሁን መቼ ይሁን የሚለው ላይ ከፍተኛ መጓተት ነበር። በዚህ ምክንያት ኢትዮጵያ አንደኛ ለደረሰባት ሰብአዊ ውድመት ጥፋት፣ ለጠፉት ሰዎች፣ ለቆሰሉት ሰዎች፣ አካላቸው ለጎደለ፣ ስነ ልቦናቸው ለተጎዳ ሰዎች፣ ለወደመባት ቁስም ሀብትም እንዲሁም ለተዘረፈው ታሪካዊን ቅርስ ምላሽ ሙሉ ለሙሉ አላገኘችም። ይህንን መናገር እንችላለን። አንደኛው ምክንያት ምንድነው? እንግዲህ በፓሪስ የሰላም ስምምነት ይሄ ከተወሰነ በኋላ የጣሊያን መንግስት ከፍተኛ ዳሰኝነት ያሳይ ነበር። ለምሳሌ ያህል በ1946 47 ዓመተ ምህረት ይህን የጦር ካሳና የተዘረፈችውን ቅርስ እንድትመልስ እንዲጠይቅ ወደ ሮም የተላከ የኢትዮጵያ ንጉሠ ነገሥት መንግስት ከፍተኛ የልዑካን ቡድን በክቡር አቶ ይልማ ዴሬሳ ይመራ ነበርና በወቅቱ እዛ በሮም የኢትዮጵያ አምባሳደር የነበሩት አምባሳደር አማኑኤል አብርሃም ናቸውና ለ3 ወራት ከፍተኛ ትግል አድርገዋል። ነገር ግን ከጣሊያን በኩል የነበረው ምላሽ በወቅቱ የነበረው ምላሽ ምንድነው? በደል ለመፈጸሙም እስከ መካድ የሚደርስ ነበር። አንዳንድ እንደውም በፋሽስት የሚደገፉ ጋዜጦች ደማችንን እና ገንዘባችንን እናንተን ለማሰልጠን አፍስሰን እንደገና ካሳ እንክፈል ወይ እስከ ማለት እስከ መሳለቅ የደረሱ ነገሮች ነበሩ በወቅቱ። ስለዚህ ይሄንን የኢትዮጵያን ፍትሃዊ የሆነ ጥያቄ አለመቀበል ነበር። ከዚህ በተጨማሪ ደግሞ የተወሰነውን የመሸራረፍ ነገር፣ ምክንያቱም በአይነት ስለሆነ አይነቱ ደግሞ ሲወሰንም ትንሽ ችግር ነበረው። በጣሊያን ካምፓኒዎች በጣሊያን የቴክኒካል እገዛ ይደረግ ስለተባለ ለዳተኝነት የሚመች ነገሮች ነበሩ። ስለዚህ የቆቃ ግድብ እንዲሰራ በስንት ውትወታ ተደረገ። ከዛ ረጅም ዘመን በፈጀ ትግል የአክሱም ሐውልትና የተወሰኑ የንጉሠ ነገሥቱና በቤተ መንግስት ውስጥ የነበሩ የግል ንብረቶች እንዲመለሱ ተደረጉ። እነዚህ ተመልሰዋል። የተመለሱ ሰነዱንም ለማየት ችያለሁ በአንድ አጋጣሚና በቤተ መንግስት ውስጥ ያሉ ቅርሶች ሙሉ ለሙሉ አይደለም፣ የተወሰኑ ተመልሰዋል። ቅርሶች ናቸው፣ የኢትዮጵያ መንግስት ቅርሶች ናቸው፣ ተመልሰዋል። ሌላው የአክሱም ሐውልቱ ተመልሰዋል። የቆቃ ግድብ አለ። ከዛ በተጨማሪ ሌሎች ቃል የተገቡ ነገሮችና የተዘረፉ ነገሮች አሉ። የአክሱም ሐውልት እንግዲህ የምናውቀው ነው። የፓሪስ የሰላም ስምምነት 1947 በአውሮፓዎች አቆጣጠር ነው እንዲመለስ ተብሎም ኮንሰንሰስ የተደረገ ሰው በ1940ዎቹ በ1950ዎቹ ውስጥ የጣሊያን መንግስት ይሄን አረጋለሁ ብሎ ነው። ግን እንዲህ በቀላሉ የሚመለስ አልነበረም። እንደውም ሮም ላይ ነው ተተክሎ የነበረው የአክሱም ሐውልትና የነሱ ማጌጫ አድርገው ረጅም ዘመን ነው የቆዩት። 2-3 መንግስታት አልፈዋል። ለዚህ የጣሊያን የመንግስት ኃላፊዎች የሚሰጡት መልስ ምንድነው? ጣሊያን ከሙሶሎኒ መንግስት መውደቅ በኋላ የተረጋጋ መንግስት የላትም የሚል ክርክር ነው የሚያቀርቡት። በየጊዜው ጠቅላይ ሚኒስትሮች ይቀያየራሉ ነው። ነገር ግን ልብ ብለን አይተን እንደሆነ ጠቅላይ ሚኒስትሮቹ ለስም ቢቀያየሩም ፓርላማውን የሞላው ከአንድ ወገን ያለ ፓርቲ ነው። ፓርቲው ለስሙ የክርስቲያን ዲሞክራቲክ ፓርቲ ይባላል እና ይሄ ፓርቲ ምንድነው? የፓርላማ መቀመጫን ይዟል። ይቀያየሩ የነበሩት ግለሰቦች ናቸው። ያን ያህል መንግስት ተቀየረ የሚያስብል አይደለም። ዋናውን የመንግስትን ዋልታና ምሰሶ ያለው ግን አንድ ቡድን ነው ያለውና ያ ቡድን የፋሺስት የሆነ አመለካከት ያንጸባረቅ ነበር ለኢትዮጵያ የካሳ ጥያቄ። እንደውም አንድ ምናልባት ከዚህ ጋር እያያዝ እንደሆነ አላውቅም። ምንድነው አምባሳደር አማኑኤል አብርሃም የግል ልምዳቸውም ግለ ታሪካቸው ሲያሰፍሩ ምንድነው በ1953 በፈረንጆች በእኛ በ1945 ሚያዝያ ላይ የኢትዮጵያ ሚያዝያ 27 የነጻነት ቀን ይከበራልና በዓለም አቀፍ የዲፕሎማሲ ልምድ ውስጥ እያንዳንዱ ሀገር የነጻነት ቀኑን ኤምባሲ ውስጥ የራት ግብዣ የኮክቴል ግብዣ በማድረግ ሰዎችን እንግዶችን ይጠራል እና ሮም ውስጥ ያለውን የጣሊያን ባለስልጣናት እዚህ ለሚያዝያ 7 የነጻነት ቀን ሮም ባለው የኢትዮጵያ ኤምባሲ እንዲገኙ ጥሪ ለማስተላለፍ የስም ዝርዝር ሲጠይቁ የጣሊያን መንግስት ባለስልጣናት ከፍተኛ ተቃውሞና ከፍተኛ የሆነ እንቢተኝነት ነው የታየው። እንዴ እኛ ምን ይለናል የኛ ሰው እናንተ የነጻነት ቀን ላይ በእንግድነት ተገኝተን ስንታደም ጋዜጣ ላይ እኮ ስማችን ሲወጣ ስማችን ይጠፋል የሚል አመለካከት ሁላ ነበር ሲያንጸባርቁ የነበሩ እና ኢትዮጵያ ውስጥ የተፈጸመውን በደል ያለማመን፣ ኢትዮጵያ ደግሞ ያገኘችውን ድልና ነጻነት ያለመቀበል። እንግዲህ ይሄ የሚሆነው እንግዲህ የሙሶሎኒ መንግስት ወድቋል ተብሎ ነው እና የጦር ካሳ ጉዳይ ሲነሳማ ጨራሽ ሌላ ነገር ነው። እንግዲህ ለግብዣ እንኳን ይቸገሩ ነበር። የሚያዝያ 27 ቀን ሮም ባለው ኤምባሲ ለመገኘት ማለት ነው ይቸገሩ ነበር የጦር ካሳውን ለመክፈል። እዛ ኢትዮጵያ ብዙ ጥረት አድርጋ የቆቃን አግኝታለች። የአክሱም ሐውልትንና ቅድም እንደጠቀስኩት የንጉሠ ነገሥቱ የግል ንብረት የሆኑ እና በቤተ መንግስት ውስጥ ያሉ
ቅርሶች ታሪካዊ ቅርሶች የሞአንበሳውም ክርክር ላይ ልጨምርና ሞአንበሳው ላይ አንደኛው ክርክር ምንድነው ጣሊያኖች በመጀመሪያ ከዚህ ከለጋሃር ያነሳሉ ጠፍቷል አሉ ጠፍቷል ስለዚህ ከየት ነው የምናመጣው እኛ ምንድነው የምትሉት ሲሉ ክርክሩ የነበረው ምንድነው ቢጠፋም ይሄ ሐውልት የተሰራው በፈረንሳይ ቀራጺዎች ስለሆነ ሞዴሉ ሊኖር ስለሚችል የፈረንሳይ ቀራጺያን ተፈልገው ሞዴሉ ተፈልጎ እንዲሰራ እስከማለት ድረስ ነው ሄዱት እንግዲህ ይሄ ዋናውን ቅርስ ላለመመለስ ነው የአክሱም ሐውልት እንግዲህ ያኛው የፈረንሳይ ቀራጺ የሰራው ነው የሞአንበሳ ምልክት ነው ይባል ግድ የለም የፈረንሳይ ቀራጺ ስራ ግን ኢትዮጵያውያን የሰሩትን ሐውልትና አሻራችንን የሆነውን የአክሱም ሐውልት ግን መልሱልን ብለው የዲፕሎማቶች በጣም ከፍተኛ ትግል አድርገውበታል በዚህ ረገድ አቶ አክሊሉ ሀብተወልድ አምባሳደር ማኑኤል አብርሃም አቶ ይልማ ዴሬሳ እና ሌሎችም ከፍተኛ ተጋድሎ አድርገዋል ከዛ በኋላ ማንረሳው በአክሱም ሐውልትና በቅርስ ጉዳይ ላይ በቅርብ ያጣናቸው በጣም ለኢትዮጵያ ታሪክ ባህል ቋንቋ እና አጠቃላይ ቅርስ ህይወታቸውን የገበሩት የፕሮፌሰር ሪቻርድ ፓንክረስት አስተዋጽኦ የሚረሳ አይደለም ትምህርት ቤቶችን በማቋቋም ሙዚየም በማቋቋም እና ሐውልቱንም በማስመለስ ጭምር ከእናታቸው ጀምሮ ከፍተኛ አስተዋጽኦ አበርክተው ሐውልቱ መምጣት ችሏል ስትጨምሩበት አብራችሁ የተዘረፈብንን ቅርስ እናውቀዋለን ወይ ሁለት አንዳንድ እንደው ያላዋቂ ንግግር ሊመስል ይችላል አንዳንድ ሰዎች እኛ በደንብ አንጠብቀው እዛው የሚጠበቅበት ቦታ ቢቀመጥልንስ የሚል ያላዋቂ ንግግር ነው ብዬ ነው የማስበው እሱም ላይ ሐሳብ ብትሰጡበት በጣም ደስ ይለኛል አንድ ሁለት ነገር ከዚህ ጋር በተያያዘ መጀመሪያ የጦር ካሳ ጉዳይ ጥያቄ ቀርቧል በኢትዮጵያ በኩል የጳውሎስ መጽሐፍ ላይ ነው ዛንት መጠኑ ለምሳሌ ኢትዮጵያኖች የጠየቁት ወደ 185 ሚሊዮን ፓውንድ ስተርሊንግ ነው ዝርዝር አለው 3 ፈርጅ ያለው ዝርዝር አለው ብዙ እንትሮች አሉ ሊስቶች አሉ እንደዚህ ለምሳሌ የሞቱ ሰዎች ምን ያህል ናቸው ለነሱ የተቃጠሉ ቤተክርስቲያናት ንብረቶች ኢትዮጵያ ለምሳሌ ሰላም ብትሆን ኖሮ ሰርታ የምታገኘው ራሷ የምታገኘው ምን ያህል ነው እሱ ለተሰልቶ ወደ 185 እኔ እሱ በቂ ነው ብዬ አላስብም የተፈቀደው ግን 6.2 ሚሊዮን ስተርሊንግ ነው የተፈቀደው እንግዲህ እሱ ምን ያህል በአግባቡ እንደተፈጸመ የሚያከራግሩ ጉዳይ ሊኖር ይችላል ይሄ ካሳው ጉዳይ በተመለከተ ከሌሎቹ ሀገሮች በተለየ ነው ኢትዮጵያ ትሪት የተደረገችው ማለት ነው በዚህ ጉዳይ ላይ ሁለተኛው ነገር ቅርስ በጣም ብዙ ቅርስ አለ የተወሰደ እንኳን 5 ዓመት ጣሊያን ኢትዮጵያን አስተዳደር አይደለም በተለያየ አጋጣሚ ለምሳሌ ብሪቲሾች እዚህ በነበሩ ሰዓት ራሱ አንድ ጊዜ ናፒር ኤክስፒዲሽን በአንድ ሳምንት ጊዜ ውስጥ ምን ያህል እንደተደረገ እንግዲህ እነዚህ አክሱም ሐውልትን የሚያክል ነገር ከዚህ ትራንስፖርት ማድረግ የቻሉ እያንዳንዱ ወታደር ደግሞ ሲመለስ የሆነ ነገር ይዞ መሄድ ነው ወታደሮች በተለይ ዘረፉት መጠን የሌለው በማስ ስለማይታይ ማለት ነው ለምሳሌ አንድ ወቅት ላይ አሁን የካቲት 12 ቢዚ ካደረጋቸው ወታደሮች ብላክ ሸርት ሰዎች ቢዚ ካደረጋቸው ጉዳይ አንዱ ምንድነው ይሄ የሚዘርፉትን ነገር ባንክ ማስቀመጥ ለምሳሌ ወርቅ የመሳሰሉት እንትሮችን ባንክ ማስቀመጥና ባንክ ኦፍ ሮማ እንትን ሌሎች ምናምን ቢዚ የነበሩበት ቀን ነው እያንዳንዱ ወታደር በራሱ ስም ነው የሚያስቀምጠው ስለዚህ ሲሄድ ይዞት የሚሄደው ማለት ነው ይሄ ሁልጊዜ የሚታይ እንትን ነው ስለዚህ በጣም ብዙ ቅርስ እንደተወሰደ ይታሰባል በቂ ዝርዝር ስለመኖሩ ግን እኔ እጠራጠራለሁ እንደዚህ በአጋጣሚ ጀርመኖች አንድ ነገር አስበዋል ትልቅ ከተለያዩ አካባቢ የወሰዷቸውን የዘረፏቸውን ብለው የወሰዷቸውን ቅርሶች አንድ ሁምቦልት ፋውንዴሽን እንትን አዘጋጅቶ እዛ የሆነ ቦታ ላይ ማስቀመጥ እና ሙቭመንት ብዙ ቢሊየን ብር ነው በጀት የበጀቱት እና ይሄን ግን ሲያረው ግን የቅርሶቹ ባለቤት ሀገሮች ዜጎች ጥያቄ ሊያቀርቡባቸው ስለሚችሉ ከወዲሁ አንዳንድ እንትኖች እንቅስቃሴ ጀምረዋል ምንድነው ይሄ የማሳመን ምናምን እዚያ ቢቀመጥ ጥሩ ነው የሚል ነገር ለዓለም እናንተ ደህና ቦታ የላችሁም ኢንዳይሬክትሊ እንደዛ ይመስላል እና እዛ ጀርመን ውስጥም ይሄ ሐሳቡ አቋም ላይ ክፍፍል አለ ዞሮ ግን አሁን ኦልሬዲ በጀት በጅተው እንቅስቃሴ ጀምረዋል እና ተወሰኑ የነሱ የቀድሞ ቀኝ ግዛት ሀገሮችን 5-4 ሀገር አለ ካሜሩን ታንዛኒያ ትንሽ ጊዜም ቢሆን ቡሩንዲ ታንዛኒያ ምናምን እነዚህን ሰዎች ጋብዘው በአጋጣሚ ጀርመን ሀገር እኔም የመታደም እንትን ነው እና ውይይት ሲደረግ እነዚህ አፍሪካ ሀገሮች ዜጎች ጥያቄያቸው ለምን በቃ ይመለስ ነው እዚህ የትኛው ኮንዲሽን ይቀመጥ ሀገሪቱ ይመለስ የሚል አይነት አርጊመንት ነው ያላቸውና አይ ቲንክ አሳማኝ ይመስለኛል የአርጊመንት ግን ብዙዎቹ ሀገሮች ምን አድርገዋል ሊስት አድርገዋል በተሻለ መጠን ለማየት ለመሰብሰብ ለመመዝገብ ምናምን ሞክረዋል እና ስለዚህ ክሌም ሲያደርጉ ይሄ ነገር አለን
ምናምን እያሉ ነው የሚጠይቁት። ዞሮ ዞሮ አሁን እነሱም ያላዩት ዝም ብሎ የሆነ እንደ ስቶር ውስጥ የተቀመጡ ብዙ ቅርሶች አሉ። እሱን ማጥራት ማወቅ ይፈልጋል። እና በኢትዮጵያ በኩል በዚህ ደረጃ የተሰራ ነገር ያለ አይመስለኝም። እና አስፈላጊ ነገር ነው መሰራት ያለበት ነገር ነው። በጣም ወሳኝ ነገር። ሶስተኛው እንደዚህ ካሳ ምናምን ጉዳይ ሲታሰብ ኢትዮጵያ ላይ በጣም ግምት ውስጥ የማይገባ ነገር የመርዝ ጢስ የተከለከለ መርዝ ጢስ ጥቅም ላይ ዋለው ኢትዮጵያ ነው ሊቢያ ነው። የሊቢያን አክኖሌጅ ሲያደርጉ ኢትዮጵያን ለብዙ ጊዜ አክኖሌጅ ሲያደርጉ ቆይተዋል። እና አክኖሌጅ ከተደረገ በኋላ ፓሲንግሊ ነው። ነገር ግን በኢትዮጵያ በኩል በመንግስትም በተለያየ በቡድን የሚሆን እንቅስቃሴ ተደርጎ ያን ነገር ገፍቶ እንትን ለማድረግ አልተሞከረም። እንዲሁ ተንጠልጥሎ የቀረ ነገር ይመስለኛል። እና አንድ ሙቭመንት ሊኖር ይገባል፣ አንድ እንቅስቃሴ ሊኖር ይገባል። ግሩፕ ኢንትረስት ያለው ግሩፕ መንግስትም ተጨምሮበት ይህንን ነገር መግፋት ያለበት ይመስለኛል። እንደቀስ ባላደራ ምን ሌሎችም እዚህ ላይ በጣም እንትን የሚለኝ ካሳ የሌለው ጉዳይን ገፍቶ ወደ ቦርድ ማምጣት ኢትዮጵያኖቹ ብዙ ያልገፉበት አንድ ምክንያትም አለ። አሸንፈናል የሚል መንፈስም አለ። እሱም ሌላ ፐርስፔክቲቭ ነው። እና ብድሩ ምናልባት ታውቂ ይሆናል። ብድር ከጣሊያን መንግስት ለመቀበል በኋላ ይመጣል። በኋላ ላይ ነው ብድሩን የኢትዮጵያ መንግስት ይደራደራል እና በፐርሰንቱ ምን ያህል ምናምን በዛ ብቻ ይስማሙና በኋላ ፓርላማ ይቀርባል ብድሩ እንዲጸድቅ። ፓርላማ ውስጥ ከፍተኛ ዲቤት ይደረጋል እና ንጉሱ እነ ይልማ ደሬሳ ያንተ ኤሪያ ነው ይሄ በጣም ደግፈውት ሳለ የፓርላማ አባሎች ግን ይሄን ይቃወማሉ አይደል? ይዘው ይሄን ይቃወማሉ። ከጣሊያን ብድር አንፈልግም ነው። አዎ እንትኑ ዲክቴት ነው። አሁንም በእነሱ ኢንትረስት መሰረት የሚወሰን ነገሮች ሆኑ እና እሱን አልፈለጉም። የብድር ቅድመ ሁኔታዎች ስለዚህ በጣም በቃ ተቃውሞ እና ዲስፓይት እንግዲህ ፓርላማውም የነበረው እንትን የሚያስገርም ነው። ይሄ ግልጽነት የነበረው የነ ይልማ ደሬሳ ፍላጎት የንጉሱ ፍላጎት እያለ ሁሉ ፓርላማው ነገሩን ይቃወምና በኋላ ብድሩ ይቀራል። እንደሚል ንጉሱ ሌላ ጀስቲፊኬሽን ያቀርባሉ። ስላልተበረራልኝ ነው ምናምን ብለው እነሱ መልስ ይሰጣሉ። እና ያም ስነ ልቦናው ላይ እኔ ካሳም የማያስገባቸው ብዙ ነገሮች አሉ እንደሚል ሁሉ በኢትዮጵያ በኩል ደግሞ አሸናፊነት መንፈሱም አንዳንድ ነገሮችን በጣም ገፍቶ እንዳደረጋቸው እንረዳለን ማለት ነው። እዚህ ጋር ልጨምር ወደ አብሮ ከመሄዴ በፊት ምንድነው አሁን ብርሃኑ ያነሳው ነጥብ እንዳለ ሆኖ የአሸናፊነቱ ነገር እንዳለ ሆነ ሌላው ደግሞ ምንድነው ልክ የዚህ የካሳ ጥያቄ በሚገፋበት ጊዜ የጣሊያንና የአውሮፓ ጉዳይ ብዙ ጊዜ የሌሎች አገሮችም ጉዳይ አብሮ የተሳሰረ ነው። እንግዲህ የጣሊያንን የካሳ ጥያቄ የጣሊያን መንግስትን በመግፋት ጉዳይ ላይ የንጉሠ ነገስቱ መንግስት ገፋ ብሎ በሚሄድበት ጊዜ የሌሎች ሀገሮች ኢንትረስቶችም ይኖራሉ። ለምሳሌ ያህል አዲስ አበባና ኢትዮጵያ ውስጥ የሚኖሩ ጣሊያኖች ጉዳይ የጣሊያን መንግስት ጉዳይም ብቻ ተደርጎ አይታሰብም። በውጭ በአውሮፓ ዲፕሎማቲክ ማህበረሰብ ዘንድ ለምሳሌ አዲስ አበባ ባለው የእንግሊዝ ኤምባሲ ሊሆን ይችላል፣ የፈረንሳይ ኤምባሲ ሊሆን ይችላል፣ በሌሎችም ኤምባሲዎች የነጭ ጉዳይ ነው የሚሆነው። ሁለት ደግሞ ምንድነው ይህንን የንጉሠ ነገስቱ መንግስት ከጣሊያን ጋር ያለውን ግንኙነት እንደዚህ አይነት ይሄ እንግዲህ የመካድ እና እንዲሁም ጭራሽ እኛ ባለተለጠንን ነው ወይ ገንዘብ የምትጠይቁን ብለው ጋዜጦቹ በሚወጡበት ጊዜ የኢትዮጵያ መንግስት አምሮ እንዳይሄድ ዓለም አቀፍ የሆነው የኃይል ሚዛኑ ራሱ ለኢትዮጵያ ንጉሠ ነገስት መንግስት ብዙም የሚያመች አይደለም። ይሄ ለምንድነው ምለው እንግዲህ የኢትዮጵያ ንጉሠ ነገስት መንግስት በወቅቱ የነበረው ታክስ የመሰብሰብ አቅም እንግዲህ ሀብት አይደለም። ሀብትን ወደ ተጨባጭ ገንዘብ ለመቀየር መጀመሪያ መሰብሰብ አለበት። ለመሰብሰብ የሰው ኃይል ያስፈልጋል፣ ኢንፍራስትራክቸር ያስፈልጋል። ከዚህ አንጻር የነጭም እንበለው የውጭ ሀገራት ለምሳሌ የእንግሊዝ አስተዋጽኦ ነበረው በጀትን በመደጎም በኩል። በኋላ የአሜሪካኖቹም አስተዋጽኦ ነበረው። ኢትዮጵያን መንግስት አንዳንድ እርዳታዎች በመስጠት በኩል ገንዘብ እንዲቋቋም፣ አንዳንድ የጤና የትምህርት ነገሮች እንዲስፋፉ የራሳቸው ያደረጉት አስተዋጽኦ አለ። ስለዚህ የጣሊያን ጉዳይ ከነጭ ማህበረሰብ ግልጽ ብሎ የኢትዮጵያና የፋሺስቶች ጉዳይም ብቻ አይሆንም አንዳንድ ጊዜ እና ንጉሠ ነገስቱ አንዳንድ ጊዜ የጣሊያንን በተመለከተ ወይም የንጉሠ ነገስቱ መንግስት ጣሊያንን በተመለከተ ያደርጉት የነበረው ነገር በአንድ ጊዜ የነጭ ጉዳይ የመሆን እድልም ነበረው። አንድ ጊዜ ምንድነው የሆነው? እንደውም የጦር ካሳውን ጉዳይ የተወሰነውን አንከፍልም የምንቀበለው ይሄን ያህል ነው፣ እሱንም ቢሆን ቀስ ብለን ነው የምንከፍለው ብለው ነገሩን በሚያጓትቱበት ጊዜና የንጉሠ ነገስቱ እንደውም የ1947ቱን የአውሮፓ ጉብኝት በተመለከተ ጣሊያኖች አላስፈላጊ የሆነ ምልክት በሚያሳዩበት ጊዜ ንጉሱ ተመልሰው በፓርላማው ላይ ያደረጉት ነገርና እዚህ አዲስ አበባ ውስጥ የጣሊያን ነዋሪዎች ደንግጠው እኛ ይሄው ከጣሊያን ጋር ወዳጅነት ፈልገን የድሮውን ቂም ረስተን እርቅ ብንፈልግ ጣሊያኖች ግን አሁንም እንደዚህ ያደረጉን ነው ብለው የንጉሠ ነገስቱ መንግስት ትንሽ ጫና ፈጥሮ ነበር። ያ ማለት ምን ማለት ነው? እዚህ የምትኖሩ ጣሊያውያን ትወጣታላችሁ፣ እዚህ አትኖሩም የማለት መልእክት አንድምታ ያለው ነገር አስተላልፎ ነበርና ይሄ ነገር ወደ ጣሊያን ኤምባሲ እዚህ ያለው
የጣሊያን አምባሳደር ጋር ከፍተኛ ጫና ፈጥሮ ነበር። እንግዲህ እንዲህ ያሉ ነገሮች የኢትዮጵያን የዓለም አቀፍ ግንኙነትንም ለመንካት እድሉ ሰፊ ስለሆነ ኢትዮጵያውያን ብዙም ገፍተው እውነት ለመናገር አልሄዱም። ያሸናፊነቱም ነገር አለ። በርግጥ ብርሃኑ ያነሳው ነገር ይሄ ደግሞ ነገሩን ምን ያደርገዋል? በጣም ያወሳስበዋል። በአንድ በኩል የእርቅ እና የወዳጅነት ነገር ንጉሠ ነገሥቱ በየንግግራቸው ያቀርባሉ በየፓርላማው በሌላ ቦታ ላይ። በሌላ በኩል ደግሞ የፋሽስት መንግስት ቢወድቅም የፋሽስት አስተሳሰብ ያላቸው ጋዜጦች፣ የፓርላማ አባላት፣ ባለስልጣናት ደግሞ አላስፈላጊ ነገሮች ያደርጋሉ እና ይሄ አጣብቂኝ ውስጥ ከታቸዋል። እኔ አሁን በእኔ አረዳድ ይሄ ከፍተኛ አጣብቂኝ ነበርና በተገኘችዋን ይወጣል። ለዚህም ነው እኮ የአክሱም ሐውልትን ለማስመለስ ረጅም ጊዜ ወሰደው። ሌላው ይቅርና የንጉሠ ነገሥቱ የግል እና ቤተ መንግስቱ የነበሩ ቅርሶችን የኢትዮጵያውያን ያውቋቸው ነበርና ጥያቄዎች ልከው የተመለሱላቸው እንዳለ ሆኖ ያልተመለሱትንም እንደዚሁ ይጠይቁ ነበር። እንዲህ ያሉ ስዕሎች ተመልሰውልኛል፣ ይሄ ፎቶግራፍ ተመልሶልኛል፣ ይሄ በትረ መኮንን ተመልሶልኛል፣ ይሄ ደግሞ ይቀራል እያሉ እንደገና ጥያቄ ያቀርቡ ነበር እና እንደው የዓለም አቀፉ ጉዳይ የሚቸግር ነበር። ሌላውም መርሳት የሌለብን እንግዲህ ይሄ እጅ ሰጥተው ነው ሊባል ይችላል። ወቅቱንም ማየት አለብን። ኢትዮጵያ በወቅቱ በፈረንጆቹ 1950ዎቹ ብቸኛ የጥቁር አገር ነች። ይህንንም መርሳት የለብንም። በዚህ የነጭ ጉዳይ በሙሉ በዓለም አቀፍ ደረጃ ተቀባይነት በሚያገኝበት ጊዜ ሁሉ ኢትዮጵያ ከጥቁር ዓለም ብቸኛዋ የተባበሩት መንግስታት ድርጅት መስራች አባል ብቻ ሳይሆን መስራች አባል ሆና የነበረችና ድምጿ ለመሰማት እጅግ የሚቸግር ነበር። ለዚህም ነው የፋሽስት መንግስት ባለስልጣናት የነበሩ ሰዎች በዓለም አቀፍ ስብሰባዎች ላይ በኋላ የዲሞክራሲያዊው የጣሊያን መንግስት ተወካይ እየተባሉ እስኪቀርቡ ድረስ ዘረኝነቱ ዓለም ላይ ገኖ ነበረ። ኤንሪኮ ቼሩሊ እንግዲህ ምክትል የነበሩ ሰዎች ናቸው። በኋላ ላይ የፋሽስት አስተዳዳሪ ምሁር ነው እና እነሱላ በዓለም አቀፍ ደረጃ ኢትዮጵያ ጋር በሚኖረው ክርክር ሲቀርቡ እንግዲህ የነጩ ዓለም ምን ያህል የበላይነቱን መዋቅር ዘርግቶ እንደነበረ እንደው አደረገው እንኳን ባንል አጠቃላይ ዓለም አቀፍ መዋቅሩ ለነሱ ይረዳ እንደነበር ከግምት ማስገባት አለ። ተባበሩት መንግስታት ሎቢም የላቲን ሎቢው ወደ ጣሊያን ነው ጠንካራ ተጽዕኖ የሚፈጥር እንትን ነው። 48 ላይ ደግሞ በእስራኤል ነጻነት ምክንያት ይሄ የመካከለኛው ምስራቅና የሌላውን ሎቢም አናገኝም። በዛ በኩል መቼም ብዙ ተጽዕኖ ለመፍጠር ምንም አቅምም አለ ማለት አይቻልም። ግን ዞሮ ይሄ አውሮፓ የራሱ ሲሆን ይመላለሳል። ይሄ ነው እንትናቸው። አሁን ከናፖሊየን ጦርነት ጀምሮ ብዙ ቅርስ ይዘራረፋሉ። አንዱ በአንዱ ላይ ጦርነት ሲያውጅ ግን በየዘመኑ ይመልሳሉ እነሱ። አሁን የኮንግረስ ኦፍ ቬና ላይ ናፖሊየን የሰበሰበው መመለስ አለበት። ብዙ ጭቅጭቃት መልሰዋል። ከመጀመሪያ ጦርነት በኋላም እንደዚሁ መልሰዋል። ሁለተኛው ላይ መልሰዋል። የሚታወቀውን እንትን ያለው እኛ አቅም አልነበረንም። ግን ያኔ አቅም አልነበረም ማለት አሁን ያንን መጠየቅ አንችልም ወይ? ከካሳው ይልቅ እኔ መቅደም ያለበት የትኛው ነው? የቅርሱ ጉዳይ ነው። ኤንሪኮ ቼሩሊ ለቫቲካን ሰጥቶታል አይደለም እንዴ? ይሄስ የተወሰነው አሁን ይሄ ራሱ ሌላ የዲፕሎማሲ ቁርቁስ ውስጥ ነው የሚያስገባ። ከቫቲካን ጋር ነው ወይ ድርድሩ የሚካሄደው? በስጦታ ተሰጥቶኛል ወስጃለሁ ነው። ብዙ ነገሮችን አሁን የሐውልቱ የሞ አንበሳም እንደዛው ነው የነበረ። ምንድነው የፈለጉት እንግዲህ አንድን ቅርስ ታሪክ የሚያደርገው ኦሪጂናል መሆኑ ነው፣ ወጥ መሆኑ ነው። መጀመሪያ ታሪኩ እዛ ላይ ነው ያለ። እንደገና ተሰርቶ እኮ በፈረንሳዮቹ ቢያስመጡት ለእኛ ጥቅማችንም አይደለም ያውቁታል። ይሄ ሁሉ የብልጠት ስራ ነው እና የኢትዮጵያ መንግስትም እና በተለይ ደግሞ በኢትዮጵያ በኩል ያሉ ልሂቃን ይህንን በደንብ አስበው መንቀሳቀስ አለበት። የመጀመሪያ ትኩረቱ ምን መሆን አለበት? የቀሩት ቅርሶች የሚታወቁት የተዘረፉት እንዲመለሱ ማድረግ። ያን ጥሩ እንቅስቃሴ ነበር። ጨምርበት ብዬ ነው። የኢትዮጵያ የፖለቲካ ሁናቴስ እንግዲህ ከ66 በኋላ የነበረው መጠየቅ በምንችልበት ጊዜ እነዚህስ እንደ እንቅፋት ሊጠቀሱ አይችሉም ወይ? ያለፍንበት የፖለቲካ ሁኔታ ከዚሁ ጋር ደግሞ አያይዛችሁ ቅድም አንስቼው ነበረ። ይሄ እኛም ወስደንም በደንብ አድርገን ልናስቀምጠው አንችልም የሚለው አንድ ሰንካላ ሀሳብም አለ። ሌላው ደግሞ ሌሎች አሁን ለምሳሌ እንግሊዝ ሀገር እነዚህ ራስተፈሪያንስ እንደዚህ አይነት እንቅስቃሴ የሚያደርጉ አሉ። እንደውም አንድ ሰው በግል የቴዎድሮስን መስቀል ይሁን ምን ይሁን አላውቅም ከብሪቲሽ ሚውዚየም ሊሰርቅ ሞክሮ እሱ ራሱ እስር ቤት ገባ የሚል እንግዲህ ከሰው አፍ የሰማሁት ወሬ ስለሆነ ማረጋገጫም ስለሌለኝ እርግጥ ጋዜጣ ላይ የወጣ ኮፒ አንድ ሰው እንደዚሁ ይላክልኝ አለ እና እንዲህ አይነት ነገሮች ከአጋሮችንስ የማስፋት ነገርስ ሊኖር አይችልም ወይ? ከሌሎች አፍሪካ ሀገሮች፣ የካሪቢያን ሀገሮች የእኛን ሊደግፉ የሚችሉትንስ ይዞ መጓዝ አይቻልም ወይ የሚለውንም አብራችሁ እንድታነሱት ብዬ ነው። የሀገር ውስጡን አንድ በዚህ ጉዳይ ላይ አንድ ተቀማጭነቱ አሜሪካን ሀገር የሆነ የግሎባል አሊያንስ ለዚህ ለጦር ካሳ ጥያቄና
ከዚህ ከይቅርታ ጥያቄዎች ጋር በተያያዘ የተቋቋመ ዓለም አቀፍ ድርጅት እንዳለ መረጃው ኢትዮጵያውያን ግን አገር ውስጥ ገብተው ህጋዊ የሆነ ሰውነት ኖራቸው እየተንቀሳቀሱ ይሁን አይሁን አላውቅም ሞክረዋል። ስለዚህ አብዛኛው ሮማው ሊቀ ጳጳስ ይቅርታ ይጠይቁ፣ ምክንያቱም ጦርነቱን ደግፋለች ቫቲካን ባርከውታል የሚለውን አሁን ይቅርታ መጠየቅ አለበት የሚለውን እንቅስቃሴ ይዘው እንደሚጓዙ አውቃለሁ። አይቺን መረጃ ለመስጠት አለ ይሄ ግሎባል እንትኑ እንዳለ መረጃ አለኝ። ልክ ነህ ታምራት፣ ጥሩ ነው እንኳን አስታወስክ። ቀጥሉ እስቲ። የሀገር ውስጥ ፖለቲካው እኔ መቼም መንግስት ላይ መተው የለበትም። አሁን የሀገር ውስጥ ፖለቲካው ወዲያም ዋጀቀ፣ ይሄ የሀገር ጉዳይ ነው። መንግስታትን የሚያልፍ ጦርነት ላይም ሆን ሰላምም ሆን ይሄ ልሂቃንም አብረው ከመንግስት ጎን ሊሰሩት የሚገባ እንትን ስለነበረ ነው። የአክሱም ሐውልትም ያን ያክል የተሳካው ልሂቃንና መንግስት አንድ ላይ አብረው ስለሰሩ ነው። እና ምንም ውስጥ እንሆን ምንም ውስጥ ራብም ይኑርብን ጥጋብ፣ ጦርነትም ይሁን ሰላም የግድ መቆም የሌለበት ጥያቄ ነው እና እሱን እንደው እንደ መውጫ ቀዳዳ ባንወስደው ብዬ ነው። ግን ከማን ጋር አንድ ብቻችንን ሆነን እንደዚህ ማምጣት እንችላለን ወይ ብንል የኛ የተለየ ይሆናል። አሁን ከሌላው የአፍሪካ ሀገር እንግዲህ በአፍሪካም ያልተዘረፈ የለም። በቅኝ ግዢ ሁሉ የተነካካው ግብጽ ግሪክ ሁሉ እኮ ተወስዶባቸዋል በተለያየ ምክንያት። ግን የኛ ይሄ የፓሪሱ ስምምነትም አለ አይደለም፣ የሰላም ስምምነት፣ እነዚህ ሁሉ ኑረው እያለ ልንጠቀምበት አለመግፋታችን ነው። ግን በቅኝ ግዛት ምክንያት የተዘረፈው ሀገር የሚያነሳው ጥያቄና የኛ የተለያየ ሊሆን ይችላል ብዬ ገምታለሁ። ግን አንድ ላይ ሆነው ደግሞ መጠየቁና ጫና ማሳረፉ በእርግጥ ይበጃል። ግን በፖለቲካው እንደሚታየው ከሆነ እንደው አፍሪካ ራሱ እንደው አንድ ላይ ተስማምቶ ይሄ ነው ብሎ እናንሳው። እንደውም ከዛ ይልቅ በጣም አስደንጋጭ ነገሮች ከአፍሪካ ልሂቃን እንሰማለን። አሁን ለምሳሌ የቅኝ ግዛት የፈጠራቸውን የሰራልንን ሐውልቶች ሰብስበን ሰሃራ የሆነ ቦታ ላይ ለምን አንድ ላይ አናደርጋቸውም አይነት ነገር ሁሉና በጥላቻ መንፈስ እንትን ያለ ይሆናል። አሁን ካሳም ስናነሳ በምንድን ነው በጥላቻ መንፈስ መሆን የለበትም። ለምሳሌ ከደረሰው ጉዳት ነው እንግዲህ ካሳ መነሳት ያለበት። ከደረሰው ጉዳት አኳያስና የኢትዮጵያ መንግስት ያቀረበው እንትንም ዝርዝርም የሚገልጸው አይደለም። ብዙ ካሳ በገንዘብ በምን ማይካስ ነገር አለ። ባህልን እንኳን ያን ያክል ሴተኛ ዳሪነትን ምን አስፋፍተው የሄደው ማን ነው? ብዙ ነገሮች ናቸው የተበላሹ እና ካሳው ይብዛም ይነስም ግን አሁን በምን መንገድ ይስጡን ነው። ገንዘቡን ይተውት። ግን አሁን የጣሊያን መንግስት በዚህ መንገድ ይካሰን ስንል ለምሳሌ ዩኒቨርሲቲዎችን የመርዳት ስራ እነሱንም አያስቀይም እኛንም አያስቀይም። ቴክኒካል የሆኑ ነገሮችን ስኮላርሺፖችን እንትን ማለት የስፖርት እንትኖችን የማገዝ እንዲህ አይነት ነገር እኮ ነው ካሳ እንጂ ገንዘቡ መጥቶ ኢትዮጵያስ እንደው በእውነት ያለፈውን ጠባሳና ቁስል ያሽራሉ ወይ ምን ይላሉ አይደለም። ግን አዲስ ትውልድ የሚጓዝበት አዲስ መንገድ ይሆናል። ካሳ ሲከፈል በሌላው የጦር ካሳ በዚያ መንፈስ ይሆናል ነው። ግን የካሳው ጥያቄና የካሳው ጥያቄ እንዳለ ገና የሚነሳ ሆኖ በቂ አይደለም ብሎ አንድ ትውልድ ሊነሳ ይችላል። 2014 እንግዲህ አልቤኒያ ራሱ እንደ አዲስ የብዙዎች አለ በነገራችን ላይ ገና ብዙ ካሳ ጉዳይ ያላለቀ ብዙ አለ። ስለዚህ የካሳው ጉዳይ እንደገና የሚነሳ ጥያቄ ስለሆነ ትልቁ አሁን መቀዛቀዝ የታየበት የቅርሶቹን የማስመለሱ ምክንያቱም ስምምነት አለ ሁለቱንም እንትን የተባለ ጣሊያን ብቻ አይደለችም፣ ሌሎችም ተጎጂ ሀገሮች ያግዙናል እዚህ ጋር አሁን ተበታተኑ እንጂ እንደ ዩጎዝላቪያ ሌሎችም የስምምነቱ አካል ናቸው። ስለዚህ እነዛን ይዞ ቅርሱን የማስመለስ ተግባር እሱ በደንብ እንደው ልሂቃንና መንግስት ምን እንስራው ብሎ ሊያስቡበት የሚገባ የአክሱም ሐውልት ተመለሰ። ከዛ በኋላ መቀዛቀስ በብዙ መንገድ በመንግስትም በኩል ችላ ተባለ። በሌላ በኩል ደግሞ የዚህ አቀንቃኝ የነበሩና ልሂቃኑንም ሲያንቀሳቅሱ የነበሩት እንደ ፕሮፌሰር ሪቻርድ ፓንክረስት አይነት ታላላቅ ሰዎች እንግዲህ በህይወት ተለዩ። ብዙም እንደው እዚህ ግባ ያለው እዚህ ግባ የሚባል እንቅስቃሴ መኖር አልተቻለም። እዚያ ቢቀመጡልን የሚለው ግን አሁን እኔ እዚህ ውስጥ ምን አነባለሁ ትንሽ የዘረኝነት አስተሳሰብም አነብበታለሁ። ምን ማለቴ ነው? እነሱ አሁን ጥቁርን የሚያውቁበት መጠን አለ። ለምሳሌ የጥቁር ህዝቦች የሚባሉት ነው የአፍሪካ ህዝቦች የሚባሉበት የሚያውቁበት የታሪክ አጋጣሚና መጠን አለ። ግን ሙሉ የጥቁር ህዝብ ወይም የጥቁር ህዝብ ሰብአዊነቱን በሙሉ መልኩና በሙሉ አቅሙ
ያውቁታል ብዬ አልገምትም። በተለያየ አካባቢያዊና መዋቅራዊ ሁኔታዎች ብዙ ነገር ማድረግ የሚችሉና ከነጭ ከሌ ሳንል የሰው ልጅ ሰባይ በመሆኑ ሊያደርግ የሚችላቸው ነገሮች ማድረግ እንደሚችል ያወቁታል መሰለኝም ከዚያ እንደዚህ አይነት አስተሳሰብ ያላቸው ሰዎች። ምክንያቱም ብዙ ጊዜ ለምሳሌ በጨቋኝ መንግስታት ስር ያለን ህዝብ የሚያገኟቸው እነሱ መጀመሪያ ጨቋኞቹን ነው የሚቀበሏቸው፣ የሚያርፉትም ጨቋኞቹ ጋር ነው፣ ቢጎበኙም እነሱ በመረጡላቸው ቦታዎች ነው። ስለዚህ የጥቁር ልክ የሚያውቁት በመጀመሪያ ግንኙነታቸው ነው። እዛ ተደብቆ ታስሮ ወደ ዳር ተገፍቶ ያለውን የጥቁር ህዝብ ባህል፣ ቅርጽ፣ ታሪክ፣ ችሎታ በሙሉ እንትኑ ያውቁታል ወይ? ስለዚህ ትንሽ የመጋረድም ነገር አለ። አሁን እስካሁን ያሉትን ቅርስ እነሱ እኮ ለመዝረፍ የቻሉት ህዝቡ ስለጠበቀው ነው አይደል እንዴ? ይሄ ሁሉ ሺህ ብራና ለምሳሌ በናፒየር ኤክስፔዲሽን ጊዜ በብዙ ሺህ ኪሎ የሚመዘን ብራና ከመቅደላ ላይብረሪ በግመል ተጭኖ በሚሄድበት ጊዜ ከመቅደላም ላይብረሪ ኖሮ ወይም መቅደላ ላይብረሪ ከመመስረቱ በፊት ደግሞ በየገዳማው ስለተቀመጠ ነው። ብዙ ዘመን እንደውም እኮ አንዳንድ የቤተ ክርስቲያን እና የሙስሊም እምነት ቅርሶች እና ሌሎችም ቅርሶች ረጅም ዘመን ምናልባትም አንዳንድ ጊዜ በአውሮፓ መቀመጥ አቅቶት የሚገኘው የት ነው? እዚህ ሀገር ነው። ስለዚህ ምንድነው ማስቀመጥ ችሏል ማህበረሰቡ። እንደነሱ ግዙፍ የሆነ ሙዚየም ተብሎ ማብራት ተበጅቶለት ላይሆን ይችላል። ህብረተሰቡ ግን ለብዙ ሺህ ዓመታት በየገዳማቱም በየቤቱም በየመስጊዱ ሲያስቀምጠው ኖሮ እኮ ነው ሊዘርፉት የቻሉት። ስለዚህ ከየት አገኙት ሲባል ስለተጠበቀ ነው። ሌላ ዙር እንዲዘርፉት ይመልሱልን ከቻሉ እንጠብቀዋለን። አቀማመጥ ያ ማለት ግን ምናቸው ነው? እነሱ ምናቸው ነው? ባህላቸው ነው፣ ይገልጸዋል። አሁን አክሱም ሐውልትን እዛ አስቀምጠውት ነበር። ምናቸው ነው? ምኑን ነው የሚያመለክተው? ከቦታው የተነጠለ ከስልጣኔው የተነጠለ ከአካባቢው የተነጠለ ማንኛውም የታሪክ ቅርስ ነገር ቅርስ ነው ብሎ መውሰድ ያስቸግራል። ብራናዎቹም ሲሆን እንደዚህ ነው። ብራና ለአንድ ኢትዮጵያዊ ክርስቲያን ምንድነው? አንድ ስንክሳር ማለት የሃይማኖቱም የመንፈሱም የባህሉም አንድ እንትን ነው። የዛ እዚህ መኖር ትልቅ ነገር ነው እና ብዙ ጊዜ ለምንድን ነው እነሱ ሲወስዱ ዝም ብለው አለመሰረቁን ነው የሚያዩና መቀመጡን ነው? ምንድን ነው ጥቅሙ እዛ ጋር መኖሩ? ሌላውን ዋናውን ነገር ይሄ ነው። ሌላውን ብራና በመኖሩ መስሎኝ አሁን ቱሪስት የምናገኘው። ሌላ ጥያቄ ውስጥ አንሄድ። ቅርስ ስላለ አይደለም ወይ መጡ እነሱ? ለምን ለምሳሌ ደብረ ብርሃን ስላሴን እንውሰደው፣ ጎንደር የሚመስል መስራት አያቅታቸዋል እንዴ? እዛ ናፖሊ ወይ ማን ነው ሚላኖ ላይ ማን ያይላቸዋል ነው? ቅርስና ቦታ ከታሪክ ጋር ከአካባቢው ጋር አንድ ላይ ሆኖ የሚወሰድ ነገር ነው። ትርጉም የሚሰጠው ያኔ ነው። ተጠበቀም ጠፋም በእንደዛ አይነት ሁኔታ ነው መቀመጥ ያለበት እንጂ ለነሱ አንዳንድ ጊዜ ሙዚየም ማሞቂያ ወይንም ደግሞ እንደው የገናናነታቸው መተረኪያ መሆን የለበትም። ብርሃኑ በጣም አፍሪካዊና ኢትዮጵያዊ እንትን ጥሩ ነው። ብሔርተኝነት ልበል አፍሪካዊ ብሔርተኝነት፣ ምክንያቱም ብዙ የተዘረፈው ከአፍሪካ ነው። እርግጥ ከሌሎችም አካባቢ ሆነና ቅድም ማዛ ያነሳሽልን ጥያቄ መንግስታት ቀውስ ውስጥ በሚሆኑበት ሰዓት ብዙ ነገር ማድረግ አይችሉም ያለመረጋጋት ካለ እና እንዲህ አይነት ነገር አይደለም የተወሰደብን እንደገና ለማስመለስ ይቅርና ያለንንም ሊያሳጣን ይችላል ቀውስ። እና ቀውስ ብቻም አይደለም የማህበረሰብ ስነ ልቦና የሀገሪቷ ቅርስ የሆኑ ነገሮች የኔ ናቸው፣ ይገቡናል፣ ልንጠብቃቸው ምናምን ልናከብራቸው ብሎ ማሰብ ማመን እና በዛ መመራት በዛ መመራትን ይፈልጋል። እና እኛ ሀገር ቅርስ አሁንም እኮ ይዘረፋል በተለያየ መልኩ። ተባባሪዎች ሆነን እንደውም ዋና ኃላፊ ሆነን እናዘርፋለን እና ስለዚህ ለምሳሌ የቦታ ቅርስ አልፈን እስከ ግዛት ራሱ የኢትዮጵያ አካል የነበረ አካልን በቀውስ ምክንያት መደራደር መናገር በሚቻልበት ዘመን ቀውስ ስለነበረ ያለፈው እንትን ያሉን አለ አይደል? አሁን ህዝብ የኢትዮጵያን ህዝብ ከዛ ውጪ አሁን አሁን የጣሊያን መንግስት ለመርዝ መጠቀሙ በተናገረበት ዘመን እኛ ሌላ ቀውስ ውስጥ ስለነበር በአጋጣሚ ምንም ስለዚህ ነገር እኮ ብዙ ሳይባል ነው ያለፈው ለማለት እንኳን አልቻለም። አሁን እሱ ስለዚህ መንግስታት የተረጋጋ ሰላማዊ እንትን ይፈልጋሉ። እነሱ መንግስታት ጥሩ መንግስት የተረጋጋ መንግስት ሲኖር ከዛ ሌሎች ከመንግስት አካል ያልሆኑ ሌሎች ተቋሞችን ቡድኖችን ማሰራት ይቻላል። ለዛ ደግሞ አሁን እንደ ሲቪል ሶሳይቲ አለ የእነዚያን ለእነዚያ ፈቃጅ የሆነ ከባቢ ይፈልጋል። በተለይ ደግሞ ከታሪክ ከቅርስ ከማንነት ጋር የተያዙ ነገሮችን ብሔራዊ ስሜት ያለው መንግስት
ያንን የሚገፋ መንግስት ለዚያ የሚሰሩ ሰው እንትኖች ደግሞ የሚያበረታታ እና እውቅና የሚሰጥ መንግስት ይፈልጋል። አንዳንድ ቅርሶች ለምን ተመለሱ ምናምን ደስ ብሎን የምናቸው ግን የተመለሱበት መንገድና ለምን ተመለሱ የሚለውን ጥያቄ እያነሳንም ነው። ሌሎች ለምን ቀሩ የሚለውን ጥያቄ ስለሚያነሳብን ስለሚያስከትልብን፣ ስለዚህ ወሳኝ ጉዳይ ነው እሱ። ከዛ ውጪ እኛ ወስደን ረምብ ማስቀመጥ ስለማንችል የሚለው ነገር እሱ በጣም እንትን ቀደም ያለው ነገር አለ። እሱ የሚያከራክር ነገር አለ። ግን ቅርሱን መመለስ ለመቻል ግን በነዛ በኩል በወሳጆቹ በዘራፊዎቹ በኩል ሆነን ስንመለከተው የዘረፉት መቼ ነው የወሰዱት መቼ ነው እና ብዙ ውስብስብ ጥያቄ ደግሞ እነሱ ጋርም አለ። እንዲህ በቀላሉ ለመመለስ የማይችሉ ምን ያህሉንም የመለሱ በምን መልኩ ነው የሚመለሱት? እሱም በጣም ብዙ ጊዜ የሚፈጅና የድርድር የውይይት ምናምን የሀሳብ መለዋወጥ ነገርን የሚፈልግ ነገር ነው። ምክንያቱም በእነሱም በኩል አንድ የታየ ነገር ለምሳሌ አሁን እዛ ጀርመኖቹ ከነዚህ ከቀድሞ ቅኝ ግዛት ዜጎቻቸው ሲያወሩ ውይይት ሲደረግ እኔ ኦልሞስት በዛች ጉዳይ ላይ ብቻ ጀርመኖች ኢትዮጵያን ለመያዝ ስላልሞከሩ ወይም ስላልተሳካላቸው ለመያዝ አስቦም ስላልተሳካ ወይም ስላልያዙ የጉዳዩ ቀጥታ ላይ አልተመለከተኝም ለጊዜው ከዜግነት አንጻር እንደ አፍሪካ ይሰማኛል ያንን አስተያየት ሰጥቻለሁ። ግን እንደ ሁለቱም ወገን ለማዳመጥ ሞክሬ ነበርና እነዚህ ማጣብኝ አለባቸው። ቀደም ያነሳው እንትን በስጦታ ይመጣል። ሁሉም ዝርፊያ ነው ወይ? ስጦታዎችም አሉ እና ያንን መለየት ግዢም ፕሮቬናንስ የሚባል ነገር አለ። አሁን ያንን ታሪኩን የአንዱን ቅርስ ታሪክ ከየት መጣ ማራገጥ የሚፈልግ ነገር አለ። ለመስራት በዛም ከፍተኛ ጥናት ይፈልጋል። ማቴሪያሎቹ በጣም ብዙዎች ናቸው ቅርሶቹ እና የራሳቸውም ታሪክ ጋር የሚያያዝ ነገርም አለባቸው የራሳቸው። ምክንያቱም ልክኛ ሰርተነው ይህንን የእኛን ህዝብ ወይም የከል የሚባለውን የእኛን ቡድን የሚወክል ነው እንደምንለው ሁሉ በእኛ ሀገር ታሪክ በእኛ ህዝብ ታሪክ በዚህ ጊዜ እንደዚህ ሲደረግ እንደዚህ የመጣ እንደዚህ ሆነ ምናምን የሚሉት ነገር አላቸው። እነሱም ናሬቲቭ አለ ከቅርሱ ጋር የተያያዘ እና እሱን ሙሉ ለሙሉ ማጣት ሊሆን ነው እና እኛ ምስሉን እናስቀር ምስሉን እንላክላችሁ ወይስ ብዙ የታሪኩ አካል የቅርሱ ታሪክ አካል ነን የሚል ጥያቄ ማለት አለባቸው እነሱም እና እሱ ወሰሰም ከዚሁ ጋር በተያያዘ በተለያየ መልኩ ሌጋሲ አለ ከጣሊያን አስተዳደር የተወረሰ ሌጋሲ አለና አንዳንዱ ጦርነቶቻችን የህዝቦች መስተጋብርና ግጭት ምናምን ከነዚህ ጋር ይያዛልና እኔ በጣም የሚያሳስበኝ ከቅርሱም ባለፈ ወይ ከቅርሱ በተጨማሪ የሚያሳስበኝ ከዛ ጋር የተያዙ ነገሮችን አሁን አጥርተን መለየት ስላልቻልን ብዙ ነገሮች ችግሮች የራሳችን የሚመስሉን ግን ከዛ ጋር የተያዙ ችግሮች አሉ። እነሱን ማጥራት መቻል የምሁሩ የታሪኩ የሶሺዮሎጂስቱ የእንትኑ ኃላፊነት ነው። ስነ ልቦናችን ላይም ከፍተኛ ተጽዕኖ አለው። ፖለቲካችን ላይም ተጽዕኖ አለው። ኢኮኖሚያችን ላይ ተጽዕኖ አለው እና እሱን ግምት ማስገባት ይፈልጋል። ይህ እንደውም ሌላ ውይይት የሚጋብዝ ይመስለኛል። በጣም ደስ ይለኛል። በጣም ጥሩ ውይይት ነው ያካሄድ ነው ብዬ አምናለሁኝ። ሶስታችሁንም ከልብ አመሰግናለሁ። አድማጮቻችን ከኛ ጋር ስለነበራችሁ እንደዚሁ አራታችንም እናመሰግናለን። ሸገር ካፌ ሸገር ካፌ